ለምንድነው ቶሎ እንዳንታረቅ የሚያደርገው ከተባለ አንደኛ ይቅርታ ማለት ቀላል አይደለም፣ ከባድ ነው። ሁለተኛ ደግሞ የምናደርጋቸው ነገሮች አስተውለነውም ሳናስተውለውም የባሰ እንድንለያይ የሚያደርጉ ስለሆኑ ነው። ሌላኛው ደግሞ ጥል ኢንተሌክቹዋል አይደለም፣ እንትን ነው፣ ኢሞሽን ነው። ኢሞሽን ደግሞ ከምንም በላይ ውስብስብ የሆነ ነገር ነው፣ ስሜት ማለት ነው። እና ስሜትም የተደበላለቀበት ነገር ስለሆነ ጥል ሲከሰት፣ የሆነ ግጭት ሲከሰት፣ የሆነ ሪሌሽንሽፕ ሲፈርስ ኢንተሌክቹዋል እስካልሆነ ድረስ አንድ ሲደመር አንድ አይደለም። ኢሞሽን እስከሆነ ድረስ ኢሞሽን ደግሞ በጣም ውስብስብ ነው። ስለዚህ የባሰ ነገሩ እንዲቆይ ያደርገዋል ማለት ነው። ቅድም የሆነ ጥቅስ አውጥተን ነበረ። አሁን ደግሞ ጥቅስ ስናወጣ ሮሜ 12 ከቁጥር 18 ላይ ያለውን ኃይለ ቃል እንውሰድ ከመጽሐፍ ቅዱስ ማለት ነው። ሮሜ 12ን ሙሉን አንብቡ። የሆነች ደስ የምትል የመጽሐፍ ቅዱስ ክፍል ናት። እንዲህ ይላል፣ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል። ይሄ ቅዱስ ጳውሎስ ነው ያለው። እንግዲህ ቢቻላችሁስ ማለቱ ስለማይቻል አይቻልም። ሆነ ለመናገር ከሰው ሁሉ ጋር በሰላም ኑሩ ሲል እናገኘዋለን። ያንተ ብቻ አይደለም ኃላፊነቱ እዚህ ጋር ቢቻላችሁ ያስባለው ማለት ነው። ምክንያቱም ሪሌሽንሺፕ የአንተ ብቻ አይደለም ያለበት፣ 2 3 4 ከሁለት በላይ የሆነ ሰው የተሰበሰቡበት የሆነ ግሩፕ ነገር ነው። ስለዚህ የአንተ ብቻ ኃላፊነት አይደለም ያ ሪሌሽንሺፕ እንዲሳካና እንዳይሳካ የአንተ ብቻ ኃላፊነት ስላልሆነ ቢቻላችሁ ሰው። ስለዚህ የሚቻልህ ምንድን ነው ከተባለ የአንተን ድርሻ መወጣት ነው። አሁን ለምሳሌ የሆነ ሪሌሽንሺፕ ቢፈርስ 90% የሌሎቹ ጥፋት ቢሆንና 10% ያንተ ከሆነ አንተ 10% ላይ አተኩር ራስ ላይ ማለት ነው። ሪሌሽንሺፕ ሰክሰስፉል ነው ወይስ አይደለም የሚለው የሚረጋገጠው በነገራችን ላይ በእንትን አይደለም፣ እርቅ በማውረድህና ባለማውረድህ አይደለም። የሚረጋገጠው የማትቆጭበት አድርገህ ማሳለፍ ነው። ምክንያቱም እርቅ የሚወርደው አሁንም እንዳልኳችሁ ያንተ ድርሻ ብቻ አይደለም። ብትፈልግ ራሱ የዛም ሰው የሌሎች ሰዎችም ውሳኔ እሽታ ስለሚያስፈልግ ያንተ ብቻ ድርሻ አይደለም። ግን ያንተን ድርሻ እስከ መጨረሻው ጥግ ድረስ ከተወጣ አይቆጭህም ነው። ከዚህ በፊትም ተናግሬያለሁ። ምንድነው የህይወት ዓላማ ምንድነው ከተባለ ከሰው ጋር በሰላም መኖር። ስለዚህ በአንድ ሰው በአልጋ በሞት አልጋው ላይ ቁጭ ብሎ እስቲ ቆይ አንዴ አካውንት ውስጥ ያለውን ብር እስቲ ማየት ፈልጋለሁ አይልም። እስቲ ያሳኳቸውን ዋንጫዎች ምናምን አንድ ላይ አይልም። ወይም እስቲ ማስተርሴን ወይም ዶክተሬቴን ሲያሳዩ ምናምን አይልም። የሚያስበው በዛ ሰዓት ማለት ነው ያስቀየመው ሰው ካለ ከእናቴ ጋር በተታረቁ ኖሮ ወንድሜን ባላስቀይም፣ ያንን ሰው ስንት ውለታ የዋለልኝ ጓደኛዬን ባላስከፋው ኖሮ፣ በአጠቃላይ ከሰው ጋር ያለውን ግንኙነት ነው የሚያስታውሰው እንጂ ሌላ ነገር አይደለም። ስለዚህ ምንድነው ጥልና ይቅርታ ለማድረግ እስከ መቃብር የሚደርስ ነው። ማለትም እስከ መጨረሻው የህይወት እቅታ ድረስ እያስታወስክ የምትሄደው ነገር ነው። እንኳን ይሄ ምንድነው በሞት አልጋ ላይ ይቅርና ከሆነ ሰው ጋር ተጣልተ 10 ዓመት ሙሉ አልተነጋገርክም የሚባል ከ5 ዓመት በኋላ የጥላቻ መንፈስ እየተነሳ የጋረደ ስሜት እየተነሳለ ሲኬድ መቆጨት ትጀምራለህ። ስለዚህ ዋና ዓላማ አንድ ሪሌሽንሺፕ ሰክሰስፉል ነው አይደለም የሚለው እርቅ በማውረድና ባለማውረድ ሳይሆን የማትቆጭበት አድርገህ ማለፍ ነው። ምክንያቱም አሁን እኔ ብዙ የሚቆጨኝ ሪሌሽንሺፖች አሉ የፈረሰ ነገር ግን ካለፈው በኋላ የቆጩኝ ሪሌሽንሺፖች አሉ። ያን ያጣላኝ ነገር ሆነ ለመናገር ባዶ ነው። ምንም ምክንያቱ ራሱ ያስቃል አሁን ስታስቡት ካለፈው በኋላ ማለት ነው። ግን ቁጭቱ ከአንተ ጋር ይቀጥላል እና ሪኮንሳይል ለማድረግ የሌላውን ሰው ድርሻ አለበት፣ ግን የማትቆጭበት አድርገህ ማለት ነው። እንደዚህ መታረቅ ለምንድን ነው የከበደን ቢባል ምክንያቱ ምንድነው? ለርንድ ስኪል ስለሆነ ነው። ማለትም ሕፃን እያለንም የሆነ አደግ በለንም ቲኔጀርም ሆነ ለእኛ ጥሩ ምሳሌ የሆነ ሰው የለም። ወላጆቻችን፣ ቤተሰቦች፣ ጎረቤት ምናምን ሲጣሉ የሚያደርጉትን ነገር እያየን ያደግነው። ስለዚህ እነሱ ደግሞ ያደረጉት ምንድነው? አለመነጋገር ነው።
አንዷ እዛ ጥግ ትይዛለች፣ አንደኛው እዛ ጥግ ይይዛል። ከዛም በኋላ የመልስ ምት መሰጣጠት፣ ቁጭ ብሎ ማውራት አይታሰብም። ከዛ መሀል ላይ ደግሞ ሌላ የሚያራግብ አካል አለ። እንትና እንደዚህ ያለ እንትና እንደዚህ ያለችሽ ምናምን የተባለ የሚልክ ሰው አለ። ማንም ቁጭ ብሎ አያወራም። ከዛ መዘጋጋት፣ መኮራረፍ ይመጣል። ወይ ምንድነው በአጠቃላይ ምንም መልካም የሆነ አርአያ የሆነልን በእንደዚህ አይነት መልኩ ማለት ሰው ሲጣላ ምን ማድረግ አለበት የሚለውን አርአያ የሆነን አካል ማንም የለም ካስተዋልም ማለት ነው። እንደውም ልጅ እያለን ቤተሰቦቻችን እንደዚህ የቤተሰብ ጥል ሊሆን ይችላል፣ የጓደኛ ጥል እንደዚህ ሲያጋጥም የምንሄድበት ቤት ከሆነ ዘይት ሜዳ አቁሙ እንባላለን። ምክንያቱም አይነገረንም። ግን ካለፈ በኋላ እንደዚህ ካደግን ምናምን በኋላ ስንሰማው ምክንያቱም ይሄን ያጣላችሁ እንላለን። እናንተ ህፃናችሁ እንደ አታወሩ እንላለን። ግን አሁን ትንሽ እንደዛ ብለናቸው ግን ልክ እኛም እንደዚህ ካደግን በኋላ ማህበራዊ ውስጥ እንደዚህ ስንገባ የምናደርገው ነገር ተመሳሳይ ነው፣ ልክ እንደነሱ። ምክንያቱም የተማርነው እንደዛ ስለሆነ ነው። አለመነጋገር፣ መቆራረፍ። ከዛም በኋላ ሁለቱም ጥግ ይዞ የራሱን ግሩፕ አበጅቶ እንትን ማለት፣ በቃል መፋለም፣ የሆነ ግሩፕ ከተጣላ ሌላ ግሩፕ ውስጥ መግባት የመሳሰሉት ነገር ነው እንጂ እንደዚህ ቁጭ ብሎ ማውራት ምናምን አይታሰብም። በአጠቃላይ ለእኛ ጥሩ ምሳሌ የሆነልን ነገር የለም እና ቤተሰቦቻችን እንደ የመታረቅ አዝማሚያ ራሱ የሚያሳዩት አንዳቸው ከታመሙ ወይም ደግሞ ለሁለቱም ግሩፖች ኮመን የሆነ ሰው ከታመመ ወይም ለቅሶ ከገጠማቸው በዛ ጊዜ ከምርም ተጸጽተው ከሆነ ያ ለቅሶ ወይም ያ ህመም ከመከሰቱ በፊት ተጸጽተው ከሆነ ወደ እርቅ ሊመጡ ይችላሉ። ግን ካልተጸጸቱ የማስመሰል ሳቃቸውን የማስመሰል ፈገግታ፣ ሰላምታ እያሳዩ ያው ለሰው ተጣልተዋል ተብሎ እንዳይታወቅባቸው ምናምን ሊሆን ይችላል። ያ ለቅሶ እስከሚያልፍ ወይም ያ ሰው እስከሚድን ይቆዩና ከዛ በኋላ አይታወቁም። እና እንደዚህ ነው ታላላቆቻችን እንደዚህ ሲያደርጉ ያየ ነው። ከዛ እኛም ያንን መተግበር እንጀምራለን ማለት ነው። ያው ለርንድ ስኪል ነው፣ ሌላ የሆነ አዲስ ነገር አላየንም ከዚህ ውጭ ማለት ነው። እና ተግባራችን ያው ተመሳሳይ የሆነ ነው በእነሱ መንገድ። ይህንን አየን። ሌላኛው እንደዚህ ከጥል በኋላ ቶሎ አለመታረቃችን ማለት ነው። ከዚህ ጋር አያይዘን ሰው ብዙ ጊዜ ሲጣላ እሱ ይቅርታ ይበል ይባላል። እኔ እቀራለሁ፣ እሱ ነው ጥፋተኛው፣ እሱ ይቅርታ ይበል። ይሄን ማድረጋችን ያው እንደ ጥፋተኛ ራሳችንን ስለማንቆጥር ነው። ራሳችንን እንደ ጥፋተኛ አንቆጥርም። ለዛ ጥፋት ያጠፋው አካል ይቅርታ ይበል እንደዚህ ይባላል። እውነቱን ለመነጋገር ማለት ይቅርታ መጀመሪያ ማለት ያለበት ጥፋት የለብኝም ብሎ የሚያወራ ሰው ነው። ምክንያቱም በአንተ ሳይድ ኦፍ ስቶሪ ያው ነገርከና ታሪክን በዚህ ምክንያት ነው እንደዚህ የተጣላሁት ዘረዘርክ እና በዘረዘርከው መንገድ ማለት አንተ አዋቂ ነህ፣ አንተ ሁሉን አዋቂ ነህ፣ የገባህ ሰው ነህ፣ ትልቅ ሰው ነህ። ያ ሰው ነው አይኑ የታወረው። ስለዚህ አይኑ ከታወረ ሰው ጋር ለምን እንደምትከራከረው? አንተ እንደ ታላቅነትህ እንደ አዋቂነትህ ነገሮችን ግልጽ አድርገህ እንደ ማየትህ መጠን ስለዚህ መጀመሪያ ይቅርታ ብሎ መጠየቅ ያለበት ጥፋት የለብኝም ብሎ የሚያስቡ ሰው ነው። ማለትም አሁን ለምሳሌ ታላላቅ አሁን እኔ ታላቅ ነኝ፣ ታናናሾች ነገር ሲፈልጉ ምናምን ስንናደድባቸው ወላጆቻችን እነሱ ትንሽ አይደለም እንዴ አንቺ ትልቅ አይደለሽ እንዴ በቃ አንቺ ይቅርታ በቃ ተይለት ምናምን ይባላል። ለምን ያናዳል። ግን ካስተዋልን አንተ ነህ ነገሮችን ቶሎ የምትረዳ ሰው አንተ ነህ። በደንብ ነገሮችን አጥርተህ የምታይ ሰው በአንተ ታሪክ በነገርከን ታሪክ መሰረት አንተ ደግሞ ትክክል ነህ። እዚህ ትክክለኝነት አዋቂ ስለሆንክ ነው። እና ትልቅ ሰው ነው ይቅርታ መጀመሪያ ማለት ያለበት እና ይቅርታ ማለት ያለበት ጥፋት የለብኝም ብሎ የሚያስበው ሰው ነው። ሌላኛው ቅድም እንዳልነው ዋናው የሪሌሽንሺፕ ጎል እርቅ ማውረድ ሳይሆን ምንድነው የማትቆጭበት አድርገው እያልኩ ነበር። ነገር ግን በዛ ብቻ የሚቆም ነገር አይደለም። ሪኮንሳይል እርቅ ማውረድ አለብን።
ቅድም የራሳችንን ድርሻ መወጣት አለብን በሚለው ነው ያንን ያነሳነው። ይቅርታ ብቻ ብሎ መተው ሳይሆን እርቅ እስከ ማውረድ ድረስ ጥግ መሄድ አለብን። ይቅርታ ቀላል ስለሆነ እሱን ልንመርጥ እንችላለን። እውነት ለመናገር ይቅርታ ቀላል አይደለም። ነገር ግን ከእርቅ ከማውረድ እና ከይቅርታ ከተባለ ይቅርታ ይቀላል እና እኛ ቀላሉን ቶሎ መምረጥ እንፈልጋለን። ነገር ግን እርቅ ማውረድ አለበት። ይቅርታ ያው ሰው ከተጣላ በኋላ በሽማግሌም ይቅርታ ሊጠይቁ ይችላል፣ ወይ ካህን መሀላቸው ገብቶ ለነሱ ብለው ኦኬ ይቅርታ ብለናል ምናምን ብለው ሊናገሩ ይችላሉ። ከዛ በኋላ ግን ድጋሚ አይገናኙ። ድጋሚ እርቅ የማውረድ እንደ ቀድሞ መኖር የመሳሰሉ ነገሮችን አያደርጉም። ግን ያ ጊዜን ቶሎ ማሳለፍ ስለሚፈልጉ ፈጠን ብለው ያንን ነገር ያከናውኑ ብቻ መገላገል ስለሚፈልጉ ይቅርታ ብያለው ምናምን ሊሉ ይችላሉ። ይሄ ፌክ ነው። ሲጀመር ይቅርታ አድርግ ወይም እርቅ አውርድ እንደዚህ ሲባል የተበደለው ሰው ሚሞሪውን ማለት የተበደለበትን ታሪክ ይረሳል ማለት አይደለም። ይቅርታ ማለት ሚሞሪውን ኢሬዝ አድርግ የተባልክ አይደለም። ግን ምንድነው በአዲስ ሚሞሪ ተካ። ማለትም አንድ ሰው ሲታረቅ እንደ ቀድሞ ያ የጥላቸው ምክንያት ከመጠንሰሱ በፊት እንዳላቸው ማንነት ይመለሳሉ ማለት አይደለም። አሁን ለምሳሌ አንድ ሰው የሆነ ስትራግል የሚያደርግበት የሆነ ድክመት ቢኖረው ያንን መገላገል ከፈለገ ከዛ ድክመት ጋር ለብቻው አይፋል፣ ቸል ይበለው። ከዛ ሌላ አዲስ ልምድ ያምጣ። ከዛ ያንን ቀስ በቀስ ሲፈጽም ይሄ ስትራግል እያደረገበት የነበረው ክፉ ነገር ቦታ እየለቀቀ ይሄዳል። በማይተካል በአዲስ ልምድ ማለት መልካም በሆነው ልምድ ይተካል። እንደዛ አስቡት። አሁንም ከሰው ጋር ተጣላን። ከዛ በኋላ እርቅ ተፈጽሞ ይቅርታ ተደርጎ በአንዴ በመቅስፈት ወደ ድሮ ማንነታቸው ከመጣላታቸው በፊት ወደ ነበራቸው ማንነት አይመለሱም። ነገር ግን አሁንም መልካም በሆነ ትውስታ መተካት ነው። ከእርቅ ማለት ከይቅርታ ከእርቅ በኋላ ተመልሰው በመገናኘት በመጫወት በማውራት አንድ ላይ በመብላት አዲስ ሚሞሪ መፍጠር ነው። ከዛ ቀስ በቀስ ያ ጥላቻ መቼም ከጥል በኋላ የጥላቻ መንፈስ ሰው ይኖርበታል። ያንን ጥላቻ ቀስ በቀስ እያስወገደ ይላል። እንደ ቀድሞ ሊሆኑ አይችሉም፣ ግን ከጥላቸው በኋላ እንደነበራቸው ማንነትም አይሆኑም። ቀስ በቀስ እያደገ ይሄዳል። እንደ ቀድሞ ባይመለስም ማለት ነው። ሚሞሪው እንደዚህ ይጠፋል ማለት አይደለም፣ አይጠፋም። እስከምትሞት ድረስ ልታስታውሰው ትችላለህ። ግን የጥላቻ መንፈስን አውጣው። ምክንያቱም ይቅርታ ለዛ ሰው አይደለም፣ በነገራችን ላይ ለራሳችን ስለሚጠቅም ነው ይቅርታ አድርጉ የሚባለው። መጀመሪያ ለራስህ ሕክምና የሰጠህ ነው ይቅርታ ስታደርግ ማለት ነው። መጨረሻ ላይ ይቅርታ በሚለው ርዕሳችን ማንሳታችን አይቀርም እና በይቅርታ ብቻ ማቆም የለብንም። እርቅ ማውረድ አለብን። መገናኘት፣ እንደዚህ የመሳሰሉት ነገር ህብረትን መፍጠር አለብን የሚባለው ለምን መሰላችሁ? ክርስቶስን ብንመስልበት መንገድ ስለሆነ። ያው ክርስትና ያው ክርስቶስን መምሰል ነው ብለናል። ክርስቶስን አምላካችንን የምንመስልበት መንገድ ስለሆነ በሰው ልጆች ታሪክ የመጀመሪያው ጥል እግዚአብሔርና ሰው የተለያዩበት ታሪክ ነው አይደል? ያው አዳም ዕፀ በለስን ይበላል። ዕፀ በለስ በነገራችን የሆነ መርዝ ምናምን ኑሯት እኮ አይደለም። የአዳም የተገዥነት የእግዚአብሔር ደግሞ የገዥነት ምልክት ነበረች። እግዚአብሔርን የመውደዱና ያለመውደዱ ምልክት ነበረች። አዳም ያንን ዕፀ በለስ ሲበላ እኮ በእግዚአብሔር ላይ ነው ያመፀው። ከዛ ብዙ ነገሮችን የያዘች ኮድ በሏት ያቺ ዕፀ በለስ ማለት ነው። 10ቱ ትእዛዛት እንዳለ እዛ ውስጥ አለች ዕፀ በለስ ላይ ማለት ነው። እና ያው መፈንቅለ አምላክ እንደፈጠረ አድርጋችሁ አስቡት። ምክንያቱም አምላክም መሆን ሽቶን ያንን ይበላው እና አዳም እግዚአብሔር ላይ ያመፀ፣ እግዚአብሔርና አዳም ህብረታቸው ያው ተሰበረ። አዳም ተጸጽቶ አድነኝ አለው። እሱ በደፈናው አድነኝ ነው ያለው። እግዚአብሔርም ያው አድንሃለሁ ብሎ ቃል ገብቶለታል። እግዚአብሔር ግን ያዳነው እንዴት ነው? ምን ያህል ርቀት ከአዳም ጋር ህብረት እንዲኖረው ከአዳም ጋር አንድነት እንዲኖረው ምን ያህል ርቀት እንደሄደ እናውቃለን። በጠባብ ደረት በአጭር ቁመት ተገልጦ በዚህ ምድር ላይ ተመላልሶ ጀርባውን ለግርፋት የመስቀል ሞቱን ያዳነው
ስለዚህ ያ ድህነት ደግሞ ከእግዚአብሔር ጋር አንድ የምንሆንበት ድህነት ነው እና አምላካችን እግዚአብሔር አዳም ከበደለ በኋላ ኦኬ ይቅር ብዬሃለሁ ብሎ አልተውም። እንደዛ በጎሰቆለ ማንነቱ አልተውም። አዳምን ይቅር ለማለት የሄደበትን ርቀት እናውቃለን። ይህንን በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዲህ እያለ ይገልጠዋል። ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 7 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞቱም ይሁን የመስቀል ሞት እንኳን የታዘዘ ሆነ ይላል። ቅዱስ ጳውሎስ በግልጥ ነው ሰው በመሆኑ አምላክነቱ እንደተቀባ አልቆጠረውም። የባሪያ መልክ መሰለ፣ ከሞትም የመስቀል ሞትን ሞተ እያለ ይናገራል። ይሄ ሁሉ ለማን የተደረገው? ለአዳም። አዳምን እንዴት እንዳዳነው ይቅር ብያለሁ ብቻ ብሎ አልተውም። ከአዳም ጋር አንድ ለመሆን የሄድበትን ርቀት እንይ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 21 ደግሞ ቅዱስ ጳውሎስ ክርስቶስ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር እንዴት እንዳስታረቀ የማስታረቅን ስራ ደግሞ ለእኛ ለቅዱሳኑ እንደሰጠ ይናገራል እና አምላካችንን የምንመስልበት መንገድ ነው። ይቅርታ ተብሎ ብቻ መተው የለበትም። መቀጠል አለብን። ለምንድን ነው ይቅርታ የምንመርጠው? ይቅርታ ከባድ ነው፣ ግን ከእርቅ ከማውረድ ወይም እንደ ቀድሞ ህብረት ኖሮን አንድ ላይ ከመኖር የምንመርጠው ይቅርታ ነው። ይቅርታን መምረጣችን ይቅርታ ላይ ፉል ኮንትሮል አለን። ምክንያቱም ሄደህ ይቅርታ ማለትም ትችላለህ፣ ወይም በራስህ በአካል ራሱ ሳትገናኝ ይቅርታ ብዬዋለሁ ይህን ሰው ብለህ ህይወትን ልትቀጥል ትችላለህ። ፉል ኮንትሮሉ አንተ ጋር ነው ያለው። ሪኮንሲሌሽን ማንመርጥበት ምክንያት አንተ ፉል ኮንትሮል አይኖርም። የዛኔ አንደኛ አንኮንፈርተብል ምቾት ይነሳል፣ ሁለተኛ ሪስክ አለው፣ ሶስተኛ ኢግኖር ልትደረግ ትችላል። አንተ እርቅ ማውረድ ፈልገህ እዛ ሰው ጋር ሄደህ የአንተ ውሳኔ ብቻ አይደለም ብለናል እዚች ጋር አይደል? ያ ሰው እምቢ ሊል ይችላል፣ ኢግኖር ሊያደርግ ይችላል። የዛኔ ያው ምናምን የሆነ ኤምባረስድ ልትሆን ትችላለህ። የአንተ ውሳኔ ብቻ አይደለም ሪኮንሳይል ለማድረግ ማለት ነው፣ የሌላ ሰው ያስፈልጋል። ይሄ የማስመሰል ጭንብልህን ደግሞ ማንሳት ይጠይቃል። በየጊዜው እኮ ትገናኝ በብዙ መንገድ ቤተሰብ ከሆነ በበዓላት ምናምን ልትገናኝ ትችላል። የሆነ ድግስ ሲኖር ማህበራዊ ህይወት ላይ የምታገኘው ሰው ሆነ በብዙ መንገድ ልትገናኙ ትችላል። የዛኔ በፌክ ሰላም የምትለው ሰላምታ ፌክ ላፍህንም ሳቅህንም ማንሳት ይጠይቃል በዛ ሰዓት ሪኮንሳይል ስታረግ ማለት ነው። ያንን ደግሞ ምቾት ስለሚነሳን አንፈልግም። አንተ ተጎዳ ብለህ ራሱ የምታስብ ከሆነ የጎዳህን ሰው በየጊዜው እንድታገኝ ይጠይቃል። ይሄም ደግሞ አንኮምፎርተብል። በአጠቃላይ ይቅርታ ፉል ኮንትሮል እኛ ጋር ያለው እርቅ ሲወርድ ደግሞ ተመልሰ ወደዛ ሰው ስትጠጋ ምቾት ስለሚነሳን አንፈልገውም። በዛ ምክንያት ያንን ይቅርታን ብቻ መርጠን መሸሽ እንፈልጋለን ከዚህ ነገር ማለት ነው። ይህንን ማለታችን ግን ሁሉም ጥሎች ወይም ግጭቶች እርቅ ያስፈልጋቸዋል ማለት አይደለም። አንዋይዝ እና አንሴፍ ከሆኑ በይቅርታ ብቻ ይዘጋ። ይቅርታ ለሁሉም ሰው ነው የሚያስፈልገው። ማለትም እርቅ አወረድክም አላወረድክም ይቅርታ ለሁሉም ሰው ነው። ይቅርታ ለአንተ ነው መጀመሪያ የሚጠቅመው። ስለዚህ አንተ ነፃ መውጣት ስላለብህ ይቅርታ ማድረግ አለብን። ግን እንደ ቀድሞ ከዛ ሰው ጋር መኖር፣ ምክንያቱም በዚህ ዘመን ሰው ለሰው በጣም ብዙ ነገር ነው የሚያስበው። በጣም ከባባድ ነገሮችን ነው የምንሰማው። ያ ሰው ፊዚካሊ ኢሞሽናሊ አንተ ላይ ጉዳት የሚያመጣ ከሆነ በይቅርታ ዘግተህ ህይወትን ቀጥል እና ሁሉም ጥሎች እርቅ ያስፈልጋቸዋል ወይም እንደ ቀድሞ በህብረት መኖር አለብን ማለት አይደለም።